ጥር 20 2018 ዓ.ም ከመስቀል ፍላወር ወደ ጋዜቦ በሚወስደው መንገድ ላይ ከክልል የሚወጡ ሰዎችን የሚፈልጉት ቦታ ለማድረስ በርካታ ራይድ አገልግሎት ሰጪ መኪኖች መንገድ ላይ ተሰብስበዋል። በመንገድ ዳር ካሉ ጭፈራ ቤቶች ከአንዱ ግርግር ተፈጥሮ አንድ የውጭ ዜጋ እየሮጠ ወጣ። መንገድ ላይ ከተሰበሰቡ ራይድ አገልግሎት ሰጪ መኪኖች አንዱ ውስጥ ገባ። ንዳው ሂድ አለ በተኮላተፈ አማርኛ። ሹፌሩ ወዴት እንደሚሄድ ባያውቅም መኪናውን አስነስቶ ወደፊት ነዳም። ጋዜቦ አደባባይን አልፎ ወደ ደንበል መሄድ ሲጀምር ወደ 4 ኪሎ ነው የምንሄደው አለ። አሁንም በተኮላተፈ አማርኛ። ፈረንጁ አእምሮ እንደተረበሸ ያስታውቃል። በተደጋጋሚ ስልክ ለመደወል እየሞከረ የቴሌዋ ሴትዮ መስመሩን ማግኘት እንዳልቻለ እየነገረችው ነው። ኢዜሬ ፕሮብሌም አለ አበራ በሚያውቃት ትንሽ የእንግሊዝኛ። ኖ ኤቭሪቲንግ ኢዝ ፋይን። አበራ ቀጣይ የሚለውን እያሰበ ኒኮላስ ገስታውስ ሲደርሱ ከፊት ለፊት ባልተፈቀደ መንገድ ወደ እሱ የምትወጣ መኪና ተመለከተ። ሁለቱም ደነገጡም። ፈረንጁ ወደዚህ ግባ አለ። ወደ ግሪክ ስኩል የሚወስደው መንገድ ላይ ሲደርሱም አበራ መኪናውን አዙሮ በፍጥነት ነዳው። ፈረንጁ በድንጋጤ ወደ ኋላ ዙሮ ሲያይ መኪናው አሁንም እየተከተላቸው ነው። አፍጥነው አለ። አበራ የሚያደርገው ጠፋው። ረጅም ዓመት በአዲስ አበባ ጎዳናዎች ነርቷል። እንደ ዛሬ የሚያስደነግጥ የሚያስፈራ ሁኔታ ግን ገጥሞት አያውቅም። ግሪክ ስኩል ሲደርስ ፈረንጁ ወደ ግራ ታጠፋለ። አበራ ወደ ግራ ታጥፎ ሰማኸኝ ድልድይ ሲደርስ አቁመው አለ ፈረንጁም። አበራ መኪናውን አቁመው ፈረንጁ በእጁ የያዘውን 100 ዶላር ሰጡት። ከመኪናው ወረደ። አበራ በድንጋጤ ውስጥ ሆኖ መኪናውን ነዳው። ቤቱ ወደሚገኝበት አራብሳ። ደጋግሞ በስበኩ የሚከተለው መኪና እንዳለ ያያል። ምንም የለም። በፍርሃት ውስጥ ሆኖ ቤቱ ደረሰ። ቤቱ ቢደርስም ከመኪና መውጣት አልፈለገም። በቅርቡ የልጅ አባት ያደረገችውን አራስ ሚስቱን ሊያስደነግጣት አልፈለገም። ይህን ስራ ከመጀመሩ በፊት ለረጅም ዓመት በመንግስት ሰራተኝነት ሰርቷል። ትዳር መስርቶ ባለቤት ነፍሰ ጡር ስትሆን አንድ ስራ ብቻ እንደማያዋጣው በማሰብ ነው የራይድ ስራን የጀመረው። ዛሬ ግን በህይወቱ ትልቁ ፈተና እንደመጣ እየተሰማው ነው። የተወሰነ ደቂቃ ራሱን ካረጋጋ በኋላ ወደ ቤት ገባ። ባለቤቱና አዲሱ ልጁ በከባድ እንቅልፍ ላይ ናቸው። ሊረብሻቸው ስላልፈለገ ፎጣ አንስቶ ሳሎን ሶፋ ላይ ተኛ። ጥር 21 2018 ዓ.ም ባለቤቱ በጠዋት ተነስታ ጉድ ስትል አበራ ከእንቅልፉ ነቃ። ተነሳህ አለችው። አዎ ማታ እኮ እንዳረብሻችሁ ብዬ እዚህ ተኛሁ አለ። ከሶፋ ላይ የተነሳ ቤቢ ተነሳ እንዲህ ያለ የናፈቀውን ለማቀፍ ጓጉቶ አዎ ልጅቱ ምግብ እያበላችሁ ነው፣ አንተም ታጠብ እና ቁርስ ብላ መለሰችለት። እሺ ታጠባለሁ ብሎ የማታውን ነገር ትዝ ሲለው ሶፋ ላይ ተመልሶ ቁጭ አለ። ስልኩን አንስቶ ፌስቡክ ሲገባ የሚያስደነግጥ መርዶ ሰማ። ማታ እሱ የሸኘው ፈረንጅ መንገድ ላይ አስከሬኑ ተጥሎ መገኘቱን በፌስቡክ ፔጅ ተለጥፏል። የሚለው የሚያደርገው ጠፋው። አካሉ በዝላብ ሲታመቅ የተሰማው ነው። መረበሹን ያየችው ሚስቱ ብናው አለችው። አይ ምንም ብሎ መታጠቢያ ቤት ገባ። ፊቱን ታጥቦ ልብሱን ለብሶ ከቀረበለት ቁርስ ሁለት በሚስቱ አስገዳጅነት ቆርሶ ከቤት ወጣ። መኪናውን አስነስቶ ወደ ቢሮ ሄደ። ሲኤምሲ የሚገኘው ቢሮ ደርሶ ፈርሞ ቢሮ ከገባ በኋላ ምን ማድረግ እንዳለበት ደጋግሞ እያሰበ ነው። እጄን ለፖሊስ ልስጥ፣ ከሀገር ልጥፋ የሚሉት ሁለት ሀሳቦች አእምሮ ላይ ደጋግሞ የተመላለሱ ነው። በድንገት ስልኩ ጠራ። ካለበት ሀሳብ ባንዱ አነሳው። ራይድ ፈልጌ ነበር አለች አንድ ሴት። በዚህ ሰዓት ምንም የመስራት ፍላጎት ባይኖረውም የጠራችለት ብር ሀሳቡን አስቀየረው። ቦሌ ነው የምሄደው ትንሽ እቃ ስላለኝ 7000 ብር ከፍላለሁ አለች። እሺ መጣሁ ብሎ ከቢሮ ወጣ። ልጅቱ እዛ ቢሮ አካባቢ ቆማ እየጠበቀችው ነበር። በእጇ ትንሽዬ ቦርሳ ይዛለች። አጠገቧ ሲደርስ ከመኪና ወርዶ እቃው የት አለ አላት። ይሄው ብላ በእጇ ያዘችውን ትንሽዬ ቦርሳ ሰጠችው። ግራ ገባው፣ ግን መጠየቅ አልፈለገም። እሺ ብሎ ተቀብሏት እቃውን መኪና ውስጥ አስገባው። እሷም ገባች። ወደ ቦሌ መንገድ ጀመሩ። ከተወሰነ ደቂቃ ዝምታ በኋላ አበራ አለችው። ግራ ገብቶ ስሜ እንዴት አወቅሽ ብሎ ፊቱን ወደ እሷ ሲያዞር ያልጠበቀው ዱብዳ ነገር አየ። ልጅት ሽጉጥ ደቀናበት ነበር። በድንጋጤ የመኪናውን እግር ፍሬን ረገጠው። ሲጠጥ ብላ መኪናዋ ቆመች።
ከኋላ ያለው መኪና ፍጥነት መጠበቁ ልጅት ከፊት ወንበር ቀበቶ ማሰሯ ከተጨማሪ አደጋ ታደጋቸው እንጂ የከፋ አደጋ ተከስቶ ነበር። አበራ ተረጋጋለች። ያለበለዚያ ግን የዚህን ሽጉጥ ጥይት አንተ ጋር ነው የምጨርሰው አለች በተኮሳተረ ድምፅ። ምንድነው ከኔ የምትፈልጊው? አላበራም። መኪናውን ንደው አላስፈላጊ ነገር እንዳታረግ አለችው። እግሩን ከፍሬን አንስቶ በድንጋጤ መኪናውን ወደፊት ነዳው። ምን ሄደው ወደ አየር ጤና ነው አለች ልጅት። አበራ ምንም አልተነፈሰም። እጁ የተንቀጠቀጠ ነው። የአሁኑ ሁኔታ ከማታ ሁኔታ ጋር አገናኘም። እኔ አይደለሁም የገደልኩት አለ በተቆራረጠ በሚንቀጠቀጥ አፍ። አውቃለሁ አለች ልጅት። አንተ እንዳልገደልኩ አውቃለሁ። ታዲያ እኔ ምን እንዳረግ ነው የፈለግሽው? ሲል አበራ ጠየቀም። አርኖልድ ጋር የተዋወቅነው ግብጽ ነው። በጣም ጥሩ የዋህ ሀገሩን ወዳድ ነበር። አውሮች በሉት እንጂ ያለችን ባቡ ከጉንጮቿ እያፈሰሰም ለማይረባ ገንዘብ ብለው ገደሉት። ለዚች ሀገር ስንት እንዳለፋ ስንት እንዳላረገ በከንቱ ደሙን አፈሰሱት። ይሄ ለሱ አይገባውም ብላ ዳሽቦርዱን በቦክስ ነረታቸው። አበራ ግራ ገባው። ትናንት ያሳፈረው ሰው ፈረንጅ ነው፣ እንዴት ለሀገሩ ትላለች ብሎ አሰበ። ሊጠይቃትን ፈለገ። በልብ ያለው ፍርሃት ግን ቃል በአፉ እንዲወጣ አላስቻለውም። ልጅቱ ቀጠለች። አርኖልድ መልኩ ኢትዮጵያዊ ባይሆንም ልቡ ማንነቱ ኢትዮጵያዊ ነው አለች፣ ከዓይኗ የሚፈሰውን እንባ እየጠረገች። ከአንተ ጋር ከተለያየ በኋላ ደውሎልኝ ነበር። ስልክህን የታረገ ቁጥርን ከሱን ያገኘሁት በሱ ነው ፈልጌ ያገኘሁ አለችው አበራን እያየች። በመቀጠል ማታ ክለብ ግርግር ሲፈጠር አብረን ነበርን። የኢትዮጵያን ሀብት ሊሸጡ የተስማሙ ሆዳሞችን ለማስቆም አብረን ነበርን አለች። ይቺ ሀገር መቼም አያልፍላትም ብላ ዳሽቦርዱ በድጋሚ በቦክስ ነረተችው። እነዛ ሆዳሞች ኢትዮጵያ ውስጥ ያሉ ማዕድኖችን መገኛ የት እንደሆነ የሚያሳይ ካርታ መረጃ ለመሸጥ ከውጭ ሀገር ባለሀብቶች ጋር እየተደራደሩ መረጃ ስለደረሰን ነበር እዛ ክለብ ውስጥ የተገኘ ነው። አርኖልድ ገዢ መስሎ እኔ የሱ አጋዥ ሁነን ነበር የቀረብ ነው። ድርድሩን ጥሩ እያስኬድ ነበር። ገንዘብን ግማሹን በካሽ ግማሹን ደግሞ ውጭ ሀገር በሚገኝ አካውንት እንዲገባላቸው ተስማምተን ነበር። በመሃል ግን እቃውን የሚገዛው ሰው ጠባቂ ስልክ ጥሪ ከደረሰው በኋላ ነገሮች ተቀየሩ። አይሸጥም አሉ። ሁለታችንም ግራ ተጋባን። ስለኛ ማንነት የሚያውቁ በጣም ጥቂት ሰዎች ናቸው፣ ጠቅላይ ሚኒስትሩና በሱ ስር ያሉ ሰዎች ብቻ። ማን ነው የከዳን? ማን ነው ሀገሩን የሸጠው? ብላ በቁጭት ግንባሯን መታች። ነገሮች ሲበራሹ ልናመጣው የሄድነውን እቃ ሳንይዝ ከክለብ መውጣት እንደሌለብን ወሰን። መጨረሻ 4 ኪሎ ቤተ መንግስት ለመገናኘት ተስማምተን ክለብ ውስጥ ግርግር እንዲፈጠር አድርገን አርኖልድ የመጣንበትን እቃ ይዞ ከክለብ ወጣም። እኔም ሳልታይ ከአካባቢው ተሰወርኩ። ከጥቂት ደቂቆች በኋላ አርኖልድ ደውሎ ማንንም እንዳላምን የከዱን የውስጥ ሰዎች እንደሆኑ ነግሮኝ ስልኩ ተቆረጠም። አሁን እሱ የለም ለዚች ለማትረባ ሀገር ሲል ህይወቱን አጣ ብላ ስቅስቅ ብላ ለቀሰች። አበራ የሚያደርገው ነገር አገባም። ደርሰናል አለ አየር ጤና አደባባይ ጋር ሲደርሱ። ወደ ግራ ሂድ እዛ ትልቁ ቤት ላይ ብላ በእጇ ጠቆመችው። ቤቱ ጋር ሲደርሱ ትልቁ በራፍ ተከፍቶ መኪና ወደ ውስጥ አስገባት። ውረድ አለችው። አበራ ከመኪናው ወረደ፣ እሷም ወረደች እና ወደ ቤቱ ገቡ። ሁለቱ ተምሻ ሰዎች መኪናውን መብረር ጀምረዋል። አርኖልድ ካርታውን አንተ መኪና ውስጥ ነው ያስቀመጠው፣ ለዛ ነው እቃው በእነሱ እጅ ያልገባው፣ አንተን እዚህ ያመጣው መኪናን ፈልጌ ነው አለች ልጅቷም። አግኝተነዋል ብሎ አንድ ልጅ በእጁ አነስ ያለች ሳጥን ይዞ ወደ ቤት ገባም። ልጅት እቃውን ተቀብላ አገላብጣ ማየት ጀመረች። እቃው ከምትጠብቀው ቅርጽ ለየት ስላለባት ደጋግማ ገለባብጣ አየችው። እጇን ስትዘረጋ ልጁ ከጉጆ ጭባ ወጥቶ ሰጣት። የእቃውን የፕላስቲክ ከቨር በቢላዋ ስታነሳው አንድ ጠፍጣፋ ቀጭን ሽቦ የታሰረበት ትንሽ ነገር መሬት ላይ ወደቀች። በድንጋጤ አውቀዋል ፍጠኑ ብላ ትእዛዝ ሰጠች። ሁለቱ ወጠምሻ ልጆች መሳሪያ ማዘጋጀት ሲጀምሩ አካባቢ በፖሊስ ሳይረን ድምፅ ተናወጠ። እዛ ግባ አለችው ልጅቱም። አበራ ወደ መኝታ ክፍል ሲገባ ጠረጴዛ ላይ የተቀመጠ ኤስኤስዲ አንስታ በእጇ ከያዘችው በኋላ ይሄን አደራ ብላም ለአበራ ሰጠችው። ፖሊስ አካባቢውን ከቦታል። ሳሮን እጅ ስንስጭ የሚል የፖሊስ ማስጠንቀቂያ ድምፅ ማጉያ ተነገረ። ልጅት ስሟ ሳሮን ነው። ለሀገሯ ብዙ አድርጋለች። በሀገር ውስጥ ከሀገር ውጭ ብዙ ተልእኮችን ፈጽማለች። ዛሬ ግን ባመነቻቸው ተከርታ በፖሊስ ከበባ ውስጥ ናት። ከፖሊስ ጋር ተኩስ መለዋወጥ አልፈለገችም። ይህን ማድረግ ለእሷ ከሀገር ግደት በላይ ነው። ሁለቱ ልጆች አየቻቸው። ብዙ አሳልፈዋል። እጅ ቢሰጡ ምን እንደሚፈጠር አያውቁም። ማን እንደከዳቸው ምን ሊያደርጋቸው እንደሚችል አያውቁም። ተኩስ ቢከፍቱ እንደማይተርፉ ያውቃሉ። ሶስቱ በተደጋጋሚ ተያዩና መሳሪያቸውን አስቀመጡ። የመጠምጣ እጃችንን እንስጥ ሶስቱንም ያስማማ ጥያቄ ነው። መሳሪያ ወርደናል፣ አልታጠቅንም ብለው እጃቸውን ወደ ላይ አድርገው ከቤት ወጡ። አሁንም
ሳሮን ደገመችው። መሳሪያ ወርደናል። ሁለት የፖሊስ አባላት በአጥር ዘለው ገቡም። አንደኛው መሳሪያውን እነ ሳሮን ጋር አነጣጠረው፣ አንደኛው የግቢውን ትንሽዬ በራፍ ከፈተው። አንድ አጠር ያለ ቦርጫም ሰው በተከፈተው በራፍ ውስጥ ገባም። ሳሮን ሰውየውን ታውቀዋለች። ከጠቅላይ ሚኒስትሩ ስር ካሉ 3 ሰዎች አንዱ ለሳሮን ቅርቡ ለዚህ ስራ የመለመላት ሰው ነው። ሁኔታው ግራ አጋባት። የምትለው ስጠፋት ሰውየው አይቶም ጠቅላዩ ደደብ ነው፣ ይቺ ሀገር የሚያስፈልጋት ማዕድን ሳይሆን እንደኔ ያለ ቆራጥ ሰው ነው፣ ሀገሪቱን ቀጥ ለጥ አድርጎ የሚገዛ አለም። አሁን እቃዬን መልሽ ብሎ ሽጉጥ አውጥቶ ደቀነባት። እልህ፣ ንዴት፣ የመከዳት ስሜት አላስቻላትም። አይኗ በእንባ ተሞላም። የኔ ነው አምነዋለሁ ባለችው ሰው ተከዳች። በእጇ የያዘችውን እቃ ወርውራ ሰጠችው። እቃውን በእጅ ካስገባ በኋላ ፊቱን አዙሮ ከግቢ ወጣም። መሳሪያ የደቀነው ሰው ማፈኛ በተገጠመለት ሽጉጥ 3 ጊዜ ተኮሰም። ሁሉም ነገር ጸጥ አለም። ለሀገር የለፉት ጸጥ አሉ። ፖሊሶች ቤቱን ከላይ እስከታች ፈተሹ፣ በረበሩ። በግቢ ውስጥ ሆነ በቤቱ ውስጥ ሌላ ሰው ሊያገኙ አልቻሉም።